ቤተሰቦቻችን እሁድ ቤትን እየተመለከታችሁ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁንም እሁድ ቤታችን እንደቀጠለ ነው። ቤተሰብ እንዴት ናችሁ? ዛሬ እሁድ ቤት በጣም ቆንጆ ነው። ክረምቱን እኮ አስረሳን። ሳንት ያለሽ እንደ ሞቅ ሞቅ እኮ አድርገናል። ሞቅ ብለን ቆይተናል። የሀገር በቀል እውቀቶች ላይ ነበረ ዛሬ በቤተሰብ ሰዓታችንም ስንወያይ የነበረው የሀገር በቀል እውቀቶች። እጽዋት ላይ ደግሞ ሙልዬ በቃ የምትወደው ሀሳብ ነው እና ብዙ ነገር ስታወራን ነበር። ያው ታውቂያለሽ እኔ እንዲህ አይነቱ ነገር ምክንያቱም ለተፈጥሮ በጣም ፍቅር አለኝ እንደገና ወደሱም የቀረብኩ ነኝ ብዬ አስባለሁ። እና ለዚህ እንግዲህ መነሻ የምትሆነው እና ብዙ የተመራመረችዋን ነው ዛሬ ቤት ለእንግዳ የምታረጊልኝ ይመስለኛል። አዎ ቤት ለእንግዳ ሰዓት ላይ ያለ ነው። ሶስታችን ሳይሆን ቤት ለእንግዳ እንደሆነ ቤተሰቦቻችን ይገምታሉ። ዛሬ እንግዳችን በቀለች ቶላ ትባላለች። በሀገር በቀል እውቀቶች ላይ በርካታ እዚህ ላይ የምናያቸውን በርካታ መጽሐፍትን የጻፈች ደራሲ ናት። በጣም ብዙ ምርምር አድርጋለች። በተለያየ ጊዜ የተለያዩ ሀሳቦችን ስታነሳ እናውቃታለን። ከእጽዋትም ጋር ከሕክምና ጋር ተያይዞ ከብዙ ነገሮች ከምግብ ጋር ኢቭን ተያይዞ ብዙ ሀሳቦችን ስታነሳ ስታስተምር ሀሳቦችን ስታስተላልፍ እናውቃታለን እና የሀገር በቀል እውቀቶች የሚለውን ሀሳብ አንስተን ዛሬ ከሷ ጋር ቆይታ ማድረግ ጠይቃት ነገር አይደለም። ሀገር በቀል እውቀት በመሰረቱ አሁን አንዳንድ ጊዜ ከሆነች ቁንጽል ነገር ጋር እናያይዛታለን። ወደ ትምህርትነት ወደ ሳይንስነት ሲቀየር ግን እንዴት ሰፊ እንደሆነ ያየሁት ከሷ ነው። ምክንያቱም ከተለያየ አንግል ነው የምታያቸው። ከእጽዋት አንግል ታያቸዋለች፣ ከአመጋገባ ኢቨን የአኗኗር ስታይል ከሱም ጋር ሁሉ ታገናኘዋለች እና ሀገር በቀል እውቀት ሲባል ምን ያህል እንትኑ ሰፊ እንደሆነ እሷ የሚገርም ነገር በሀገር በቀልን ወደ ሕክምና ብቻ ሳይሆን የበሽታ መከላከያ አድርጋ ነው የምታቀርባቸው እና ስለ ተመራማሪም ስለሆነች ትንትን አድርጋ ነው። እስቲ ሀይ ተቀበያት እንደ ሁልጊዜው። እንኳን ደህና መጣሽ። እንኳን ደህና ቆያሽ። እንዴት ነሽ እናት? ሰላም ነሽ? እንኳን ደህና መጣሽ። ሰላም አደረሳችሁ። እንኳን አብራሽ። እንደምን አለ? ደህና ነህ? እንኳን አደረሳችሁ። ሰላም ናችሁ? ደህና እግዚአብሔር ይመስገን። በአንቺ እጽዋት መውደድ ምን ተሰማሽ ስትገቢ? ገና ነው ደስ ያለኝ አይደለ? እውነት እስከ ዛሬ አለመምጣት የቆጨ እንደገና ሌላ ቀን ደግሞ ጥቂት ነገሮችን ከግቢው አትክልተኛ ጋር ከግቢው ማናጀር ጋር ተነጋግሬ አንዳንድ ነገሮችንም አመጣለሁ፣ ምክርም ሰጣለሁ። ይሄ ልቅ በጣም አሪፍ ነገር ነው። ይሄኔ ስንት መድኃኒት ላይ ተኝተናል አይደለ? እሱማ ምን ይወራል? ምን ይወራል? እሱ አይወራም። በጣም አሪፍ ሀሳብ ነው። ታውቂያለሽ እኮ በደንብ እየተለመደ ነው። በየግቢው ሰው ጋርደን ሲያደርግ በተለይ ለመድኃኒነት የሚጠቀሙ በየጊዜው የሚያስፈልጉን ጤና አዳምን በየቤቱ በየዙሪያው እነሱን ነገር በፊት አበባ ብቻ ነበረ የሚተከለው። አሁን ብዙ ናናው እየተተከለ ነው። ብዙ ነገሮች ይተከላሉና የእነሱ አስተዋጽኦ አለ እንዴ በሚገባ እኔ በየጊዜው የምትሰጡት ትምህርት ፍሬ እያፈራ እንደሆነ ተስፋ እናደርጋለን። እግዚአብሔር ይመስገን። ወደፊት ደግሞ የበለጠ ይሆናል ብለን በጣም ተስፋ እናደርጋለን። የሀገር በቀል እውቀቶች ኢትዮጵያውያን ለረጅም ዘመናት በብዙ መንገድ ሲገለገሉባቸው ሲጠቀሙባቸው ነበረ። አሁንም በተለያየ መንገድ የሀገር በቀል እውቀቶችን እንጠቀምባቸዋለን እና እንደው አንቺ ደግሞ በተለይ ከሕክምናው ጋር ተያይዞ ጠጋታ ያለሽ ከምግቡም ጋር ከጤፍም ጋር እያለን ነበር መጀመሪያ እያነሳን ነበርና ምን ያክል ሀብታም ነን በሀገር በቀል እውቀቶች? እውነት ለመናገር ምን ያህል የሚለው ነገር ልክና ስፍር የለው። የትየለሌ ልበልሽ፣ የትየለሌ ነው ሀብታችን። ሆኖም እኛም ሆነ ሌላው የአፍሪካ ሕዝብ ወይም የላቲን አሜሪካም ቢሆን የነባር እውቀታቸውን ወይም አገር በቀል እውቀታቸውን እነሱ ሲጠቀሙ እኛም ስንጠቀም በነበር ነው ልክ አሳድገን ከፍ አላደረግነውም። እንዲያውም ዘመናዊ ነገሮች ሲመጡ የኛ የነበሩት አገር በቀል እውቀቶች ኋላ ቀር እየተባሉ ያላደጉ እየተባሉ ወደ ኋላ ቀሩ። ስለነሱም የሚጽፍም የለም የሚናገርም የለም። የሚናገርም የሚጽፍም እንደ ኋላ ቀር እየታየ በጣም አስቸጋሪ ነገር ነበረ። እንግዲህ ተጽዕኖ ቀላል አይደለም እና ለዚያ ነው እኔ በተለይ ማለት ነው በተለይ
አገር በቀል እውቀት ላይ ሆኖ ባህላዊ ሕክምናና እርሻ ላይ ነገሬ ብዬ በቃ መጻፍ ጀመርኩኝ። በገባኝ ጊዜ ጀምሮ በቃ መጻፍ ጀመርኩ ማለት ነው። እና ያኔ እንግዲህ ይሄ እውቀት እየተረሳ ይጠፋል። ሳይጠፋ በፊት እኔ ልጻፍ፣ እኔ ስጽፍ ደግሞ ሌሎችም ተከትለው ነገ የበለጠ ይጽፋሉ፣ ዶክመንት ይደረጋል ብዬ ነበር የጀመርኩትና ያው ነገሮቹ ዛሬ ስናየው ነባር እውቀት ወይም አገር በቀል እውቀት ትኩረት ተሰጥቶት በየዩኒቨርሲቲ ሁሉ ትምህርት እንዲጀመር ተብሏል። ብዙ ንቅናቄ አለ። አሁን በጣም ከባድ ጥሩ ነገር አለ። አሁን ደስ ይላል። ሀብቱ ግን ያለ ነው የምትይው። ሀብቱ የትየለሌ ነው አልኩሽ፣ ሞልቷል። ዛሬም ቢሆን እዚህ አሁን እጽዋቶች ላይ አንቺ በጣም ብዙ ሰርተሻል። ያንንም በእውቀት አዳብረሸዋል። ብዙ መጽሐፍቶችም ጽፈሻል፣ ተመራምረሻልም። እጽዋትን ለመረዳት እውቀት ይጠይቃልና ያ መነሻሽ እውቀትሽ በልጅነትሽ አስተዳደግሽ ነው ወይስ በምርምር የመጣ ነው? በእውቀት ነው ይሄ ነገር? ያ እኔ እንግዲህ ተወልጄ ያደግኩት አርሲ በቆጂ ነው እና አያቶቼ ናቸው ያሳደጉኝና ገጠር ነው ያደግኩት። በጣም አድርጌ እኔ እርሻ ነገር እከታተላለሁ። የራሴ ጓሮ ነበረ። አያቴ ግን ምን ይሉ ነበረ? እርሻ አይሻሻልም እና እርሻ ጋር አትስሪ ያባረሩኝ ነበር፣ ምንም እርሻ ላይ እንድሰራ። ሴቷ አያቴ ግን ያበረታቱኝ ነበር እና የራሴ ጓሮ ነበረኝ። ብዙ ነገር አለማ ነበረ። አረም እወዳለሁ፣ ማረም እፈልጋለሁ፣ እንደዚህ መስራት እፈልጋለሁ እና ያን ጊዜም ትኩረቱ ነበረኝ። ግን አባያቴ የሚሉት ነገር እርሻ አይቀየርም፣ ስለ እርሻ እንዳታወሪ የሚለው ነገር ለረዥም ጊዜ ጭቅጭቅ ነበረ በእኔና በሳቸው መካከል። ሊቀየር ይችላል ትያለሽ? አይ እኔ እርሻ ነው የምወደው፣ አዎ ይቀየራል የሚልም ተስፋ ነበረኝና ወደ ትምህርት ቤት ስንገባ ለውጥ እናመጣለን የሚል ነበረኝ። እሳቸው ግን አንደኛ ማረሻ አይቀየርም፣ ቀንበር አይቀየርም፣ ማን ያሻሽለዋል? አይሻሻልም፣ ይሄንንም እንድትማሪም አልፈልግም ይሉ ነበርና ሃይ ስኩል ላይ እኔ እርሻ እማራለሁ ስል እሳቸው በጣም ተበሳጩ። ከዛ ኮሜርስ ተማርኩ። ከዛ ወደ ሶሻል ገባው። ከዛ ሶሲዮሎጂ ተማርኩኝ። ከዛ እንደምንም ተመለስኩና ወደ ገጠር ልማት ማስተር ሳረግ ገጠር ልማት ላይ ነውና በቅርብ 10 ዓመታትም ገጠር ልማት ላይ ነበረ የሰራሁት እና አሁን እንግዲህ በገጠር ልማት ስራ ውስጥ ሳይ በእርሻ ውስጥ ጥቂት ነገሮች ከፍተኛ ትኩረት ይሰጣቸውና ብዙ ነገሮች ግን ምንም ትኩረት አይሰጣቸውም። የእህል አይነትም ከሆነ 4፣ 5 ወይም 10 የማይበልጡት ብቻ ትኩረት ይሰጣቸዋል። ዓለም ላይ ግን ብዙ ነገሮች ብዙ ምግብ ናቸው፣ አጥጋቢ የጤና ምግብ ናቸው። የኛ ግን የተወሰነ ነገር ላይ ነው። ስለዚህ አሁን እኔም ስላነበብኩ ነው ያወቅኩት አይደለ? ስለጠየቅኩ ነው ያወቅኩት። አንድ ነገር ብጽፍና ባበረክት ነገ ትውልዱ ሲያነብ እነሱም ይቀየራሉ። ማንበብ ሰው ይቀይራል፣ መጽሐፍም ደግሞ ያነበበ ሰው ይቀየራል የሚል እምነት ነበረኝና በዚያ ነው እንግዲህ መጽሐፉ እስከ 10 ድረስ የሰራሁት። አሁን 10ኛ መጽሐፍ የሰራሁት። ስለዚህ ከልጅነትሽም ነበረሽ ፍቅር? ከልጅነቴ ምን አወዳለሁ። ግን አሁን ትምህርት ስትጀምሪ ኮሜርስ ገባሽ፣ ከዛ ሶሺዮሎጂ ገባሽ። ሶሺዮሎጂም ሳማው የማህበረሰብ ጥናት ስለሆነ ከዚህ አሁን ከጀመርሽው ነገር ጋር የጨመረልሽ ነገር አለ ወይስ ጠቅለለሽ ደግሞ ወደ አግሪካልቸር የገባሽው በቃ ሀሳብሽ ይሄ ብቻ ስለነበረ ነው? ረድቶኛል ሶሲዮሎጂ መማሬ። ለምሳሌ የባህል መድኃኒቶች በሚስጥር ነው የሚያዙት። ማንም ለማንም እንደዚህ ብሎ በግልጽ አያስተምርም። እኔ ግን ጥሩ መግባባት ለመፍጠር ያ ትምህርት ረድቶኛል። ጥሩ አድርጌ እግባባቸዋለሁ፣ አወራቸዋለሁ፣ ጠይቃቸዋለሁ። ለምን እንደፈለኩ ይጠይቁኛል። ለምን እንደፈለኩ ሲጠይቁኝ እጽፈዋለሁ። አሁን እናንተ ለልጆቻችሁ አላስጠናችሁም፣ ሲጻፍ ግን ነገ ይሄን መጽሐፍ ልጆቻችሁ ሲያገኙት ይጠቀሙበታል እና እንዲህ እኮ ማስተላለፍ ያስፈልጋል ሲሆን እናንተም ልጆቻችሁን ጻፉ ብላችሁ እያስጠናችሁ ማስተላለፍ አለባችሁ እል ነበር። በዲሲፕሊኑ መሰረት ግን አሁንም ቢሆን ሁሉ መድኃኒት ለሁሉ ልጅ አይነገርም፣ ሁሉ ልጅ አይሰማም፣ አይቀበልም። ለሚቀበሉት ግን ያስተምራሉ። ከቤተሰብ ለአንድ ወይም 2 ሰው ነው የሚያስተምሩት። እንግዲህ እሱ የራሱ ስነ ስርዓት አለው። ሁሉ ነገር ለሁሉ ቢነገር መጥፎም ሊሆን ይችላል እና ለጥንቃቄ ሲባል ለተወሰነ ሰው ነው የሚነግሩት እነሱ። ያችን መርህ እኔም ተከትዬ እዚህ ሕክምና በቤታችን ላይ ስጽፍ ሰው ሁሉ ቢያነበው ቢያውቀው ራሱንም የማይጎዳ ሰውንም እንዳይጎዳ ተክሉም ላይ ጉዳት እንዳይደርስ እኔም በጥንቃቄ ነው የጻፍኩት።
ያሉት። እኔ እንደው እንትኑ ያሳስበኛል። ለምሳሌ አሁን የባህል ሕክምና ላይ በጣም ፍቱን እንደሆነ ይገባኛል። ግን የሚያሰጋኝ ምኑ ነው ዶዙ መጠኑ በጣም ሳይንቲፊክ ነገር አይደለም እና ዶዙ ነገር እንዴት ነው? ከጠዋት ጠዋት በባዶ ሆድ ድርግም አድርጋችሁ ከእንትን ጋር ጠጡት ነው ብዙ ነገር። አሁን ይሄ የኔ መጽሐፍ በጣም በጥንቃቄ ነው የተጻፈው። ለምንድን ነው በጥንቃቄ ልጽፍ የቻልኩት? ኢትዮጵያን ስተዲ ውስጥ እዛ 6 ኪሎ ያለው ኢትዮጵያ ጥናትና ምርምር ተቋም ብዙ ጽሁፎች ገብተዋል። ቁጭ ብሎ ያጠና ሰው ራሱ እዚያ እኔ ተመላልሼ ነው ያነበብኩት። ከዛ ደግሞ ወመዘክር እዛ ውስጥ ራሱ ገና ድሮ የተጻፉ ከግዕዝ የተተረጎሙ ከአረብኛ የተተረጎሙ ብዙ እውቀቶች አሉ። ያ ሁሉ ልኬታ እየነገሩ ነው የጻፉት። እነሱ የጻፉትም ልኬታ እየነገሩ ነው የጻፉት። የኛም አያቶችም ቅድመ አያቶችም ልኩን ያውቁታል። ከባድ የሆነ ነገር በአዝቅ እንደዚህ ይለካል። 1 አዝቅ 2 አዝቅ እንደዚህ በሁለት ጣት እንደዚህ ቆንጥሮ መያዝ፣ እንደዚህ መያዝ። መሀል እጅ ማለት ኦልሞስት አሁን 1 ሾርባ ማንኪያ ማለት ነው። በመሀል እጅ ይሰፈራል፣ እንደዚህ ይደረጋል፣ እንደዚህ ይደረጋል እየተባለ በደንብ ይነገራል። ልኩ አሁን ስለ አገር በቀል እውቀት አብረን ካወራን ለምሳሌ የእንጀራ ልክ ኢትዮጵያ ውስጥ ትንንሽ ምጣዶች አሁን የንግድ ምናምን የሚባሉት ናቸው ወደ 40-45 የመጡት እንጂ ሁሉ ወይም አብዛኛው ከ50 እስከ 60 በጣም ትልቅ ምጣድ የተባለ ነው 72 ሳንቲሜትር እንደዚህ ሰፊ ማለት ነው። የራሱ ስታንዳርድ አለው እንጂ ልኩ አይታወቅም አይባል። ለምሳሌ ለረጅም ዘመናት ሲጠጣ የነበረው ያበሻ ኮሶ የሚባለው አለ። የኮሶ ዛፍ ከአበባው የሚለቀመው ከሴቴ ኮሶ ዛፍ የሚለቀመው አበባ አለ። እሱ ይዘጋጅና 3 ቀን ምናምን ቆይቶ ይሰጣል ለሰው ማለት ነው። ለምሳሌ ትልቅ ሰው እንደው 70-80 ኪሎ የሚሆን ሰው ከሆነ በዚህ ብርጭቆ አይሰጠውም። ከዚህ 1 ተኩል የሚሆን ትንሽ ወይ የጣሳ ግማሽ ነው የሚሰጠው። እንጠጣ ነበር ድሮ እኛም እንደዛ ሆኖ ማለት ነው። ከዚያ ደግሞ ሌሎች እንደ ቁመት እንደ አቅም ይደረግና በሲኒም ይሰጣቸዋል። እነዚህን ነገሮች ባህላዊ የምንላቸውን ነገሮች በዘመናዊ መልኩ ለምን አልቻልንም? በጣም ይቻላልም ተችሏልም። እንዴት ነው የተቻለው? ለምሳሌ በምሳሌ ላስረዳሽ። ድሮ አንዷ ቅድመ አያቴ 1 ተክል ለሁሉ ነገር ትጠቀም ነበርና አያቴ ደግሞ ስሙን አላወቀችምና ቆርቻ አየ ትለኛለች። አየ ያንን ቅጠል ለሁሉ ነገር ትጠቀማለች። በቃ ሰው ሲታመም እሱን ቅጠል ነው የምትሰጠው። እና እኔ ቆርቻ አየ እያልኩ ነበር የምጽፈው። በኋላ ጎንደር ሲሄድ ይሄ ተክል ምንድነው? ይሄማ ሁለገብ ነው። ስሩ ቅጠሉ ለተለያየ ለማንኛውም ለምች ላለው ሁሉ ይሰጣል ማለት ነው። አሁን ስለዛ ተክል ወደ ሳይንስ አምጥተሽ ስታጠኝ በዚህ ጊዜ አሁን ይሄ መጽሐፍ በተጻፈበት ጊዜ ሳይሆን ዛሬ ባለንበት በደንብ ስታነቢ ህንዶቹ ተአምር ሰርተውበታል። ካፕሱል አድርገውታል፣ ምንም ተፈጥሮውን ሳይቀይር ማለት ነው። ዱቄት አድርገው በተለያየ ነገር ሰርተውታል። ባንግላዴሾች ሰርተውታል፣ ኬንያዎች ሰርተውታል። እና ይሄንን የፋርማው ይሄ ዘመናዊ ሕክምና የምንለው ፋርማ በሰራበት አሰራር ሳይሆን ተፈጥሮውን ራሱ ሳይለቅ ሳይንሳዊ ጥናት ተደርጎ በሳይንስ ተተችቶ በሳይንስ ተሰፍሮ ሊሰራ ይችላል። ሌሎች ሀገሮች ሰርተዋል። ይሄ ለምሳሌ ለምች መድኃኒት ነው። እነሱ በሚገባቸው ቋንቋ በወረሱት ቋንቋ የምች መድኃኒት ነው ብሎ ይሰጡሻል። ዛሬ ሳይንሳዊ ነገሩን ስታነቢያ አንቲ ባክቴሪያ ነው አንቲ ፈንገስ ነው ይልሻል። በቃ ያ ተክል በተፈጥሮ ፈንገስን ይገላል፣ ባክቴሪያን ይገላል ይላል። አረጋገጥሽ ማለት ነው። አሁን ስታረጋግጪ ያን ተክል መትከል ትፈልጊያለሽ፣ መንከባከብ ትፈልጊያለሽ ማለት ነው። ሌላው በጣም ትልቁ ቻሌንጅ ከሀገር በቀል እውቀቶች ጋር ተያይዞ በጣም በቃል ነው ብዙ ነገር ከትውልድ ትውልድ የሚተላለፈውና የሀገር በቀል እውቀቶች ላይ የምትሰሩ ሰዎች ይህንን ጉዳይ አሁን በጣም እየፈታችሁት ያለው ይመስለኛል። ከቃል ከየቦታው ከየሰው ከየደጁ እውቀቶችን እየሰበሰባችሁ በመጽሐፍ እንደዚህ አምጥታችኋልና የመጽሐፉን ጉዳይ ደጋግሚ ስትጠቅሹ ስለነበር ብዬ ነው። ይሄ ሕክምና በቤታችን አለ፣ የእንስሳቶቹ አለ፣ ስለ ውበት አለ፣ የጤፍ አለ፣ ብዙ ነገር ነው የጻፍሹና እነዚህ ትልቁ ደግሞ መጽሐፎቹ ከተሰነዱ በመጽሐፍ መልክ ከተጻፉ በኋላ ምን ያክል ደርሰዋል የሚለው ትልቅ ጥያቄ ይመስለኛልና
ምን ያክል ሰው ጋር ደረሱ? ምን ያክል ጠቀሙ? አሁን ይሄ 7ኛ እትም ነው። አንድ 12,000 ምናምን ይሆናል እስካሁን። እንግዲህ በሄደበት ቤት መጽሐፉ አንድ ሰው ብቻ አይደለም ያነበው፣ ጎረቤትም ያነባል። ብዙ ሰው ጠፋብኝ ይላል እና መጽሐፉ ጥሩ ተነባቢ ነው። ለምን በጥሩ ቋንቋ ነው የተጻፈው። አጻጻፉ ነው የምልሽ ቀለል ተደርጎ እና ያማክሩኝ የነበሩ ሰዎች የዶክተር መላኩ ምክር ከጀርባ ነበረ። አንድ የሼኪ ምክር ከኋላ ነበረ። የብዙ ተመራማሪዎች የፕሮፌሰር ሰብስቤ የሳይንሳዊ ስሞችን ኤዲት ያደረጉት እሳቸው ነበሩ እና የብዙ ሰው ድካም አለበት። የቤት አሰራራችንንም ብታይ አስተራራሳችንን ብታይ ምክንያት አለው። አሁን ከአሁን አየር ጸባይ ቤቱ የቤት አሰራራችን ሁሉ የተለያየ ነው። አስተራረሳችን የተለያየ ነው። የምንጠቀማቸው ማቴሪያሎች የተለያዩ ናቸው እና እያንዳንዱ አሁን ይሄ አገር በቀል እውቀት የሚባለው ነገር ስፋቱ በጣም ብዙ ነው ማለት ከብዙ ዳይሜንሽን መታየት የሚችል ነገር ነው። አሁን አገር ውስጥ ለምሳሌ አሁን ትልቅ እንቅስቃሴ አለ። አረንጓዴ አሻራ ከበፊት ዛፍ ስንተክል የነበረው ያንኑ ባህር ዛፍ ነበረ። አሁን አገር በቀል ችግኞችን አይደለ ዛፎችን ተጀምሯል እና አንደኛው ይሄ ወደፊት የብዝሃ ሕይወቱን ከመጠበቅ አንጻር ምን አስተዋጽኦ ይኖረዋል? ሁለተኛ ደግሞ እነዚህ አንቺ በመድኃኒትነት የምታውቂያቸውን ተክሎች በብዛት አባዝቶ የመትከሉ ነገር ምን ያህል እየተሄደበት ነው? ልፋቱ ድካሙ ጥሩ ነው መጀመሩ ራሱ ማለት ነው። ጥቅም የማይሰጡ ወይም ከፍተኛ ጥቅም የማይሰጡት ሁሉ እየለሙ ነው ያሉት። ግን ተለይቶ በጣም ከፍተኛ ጠቀሜታ የሚሰጡት በደጋ በቆላ በወይና ደጋ በበረሃ ተለይተው በዩኒቨርሲቲ በምርምር በተለያየ ተቋም ተጠንተው እየተለዩ በደንብ ቢተከሉ ጥሩ ነው። እየተለዩ ማለት እንደየ አካባቢው እንደየ ሁኔታው እህልም ቢሆን አረምም ቢሆን መድኃኒትም ቢሆን ሁሉም ተክል እየተለየ እንደ አካባቢ እየተለየ እየተጠና ነው መተከል ያለበት እንዳየሩ ሁኔታ ማለት ነው። እንዳየሩ ሁኔታ አሁን ለምሳሌ በሕክምና በባህላዊ ሕክምና ላይም በጣም ብዙ ጽፈሻል አንቺ፣ ብዙ ተመራምረሻልም። እኛስ አጠቃቀማችን ባህላችን እንዴት ታየዋለሽ? ከአንቺ ትዝብት አንጻር ምን ያህል ጠቅሞናል? ባህላችን በጣም ጠቅሞናል። ባህላችን ጠቅሞን ሳለ ግን ብዙ ነገሮች እየመጡ ነገሮች እየተፋለሱ ነው ያሉት። ለምሳሌ ገጠር ላይ ብዙ የአዝርት አይነቶች አሉ፣ ብዙ የአረም አይነቶች አሉ፣ ብዙ የእንስሳት መኖ የንብ መኖዎች ነበሩ። ዛሬ ግን ኢቨን አደይ አበባ ሳይቀር ለአዝመራ ተብሎ የሚረጨው ይሄ ኬሚካል መድኃኒት ንቦቹንም ይገላል። እነዛን አረሞችንም አረም የምንላቸውን ለንብ መኖ ሊሆኑ የነበሩትን እናጠፋለን። ንቦቹስ ምን ይቅሰሙ? የንቦችን መመናመን መጣ፣ የተፈጥሮ መድኃኒትን መመናመን መጣ። ብዙ ችግሮች አሉ። ነገር ግን ዛሬም ቢሆን ማለት ነው እዚህ ጋር ጠፋ እዚህ ጋር ለማ ሳንል ዛሬም ቢሆን ቢፈለግ ሙሉ ለሙሉ ጠፉ አንልም። ያሉትን ከያሉበት አምጥተን ወደምንፈልገው ቦታ ማልማት እንችላለን። በተቋምም ቢሆን በቤታችንም ቢሆን እንደዚህ በሚዘጋጁ ፓርኮች ውስጥም ቢሆን በየጫካውም በየጥሻውም በየበረሃውም ቢሆን ዛሬም ቢሆን ማልማት ይቻላል። ባሉበትም መጠበቅና መንከባከብ ይቻላል። መቼ ለመጨረሻ ጊዜ መድኃኒት ያሱ መቼ ነው? ብዙ ሰው ይህን ጥያቄ ይጠይቀኛል። የተፈጥሮ መድኃኒት ማለትህ ነው? ፋብሪካው ነው አንዴ። እሱንማ ግድ ነው እኮ እንጠቀማለን። እኔ እኮ ምል ያለሁት እንደው የፈረንጅ ወይም የፋርማ መድኃኒትን ተውና ወደዚህ ኑ ሰልፋችሁን አዙሩ እኮ አይደለም ነው። ሁለቱንም እኩል መጠቀም አለበት እንደ አግባቡ። ለምን አንዳንድ ህመሞች በዘመናዊ እንጂ ለምሳሌ ክትባት የሚያስፈልጋቸው አሉ፣ ኦፕራሲዮን የሚያስፈልጓቸው አሉ። በጣም ከባድ ህመሞች አሉ። ያኔ ምንም ምርጫ የለም፣ ወደ ባህላዊ ሕክምና አትዞርም። ቀጥ ብለህ ምርመራህን ምን ሁሉ ነገርህን በዘመናዊ ወደፊት ትላለህ። አንዳንዶቹ ደግሞ ቀላል ሆኖ ዘመናዊ ሕክምና መፍትሄ ያልሰጣቸው ወይም የተቸገረባቸው አሉ። ያኔ ደግሞ የተፈጥሮ መድኃኒትህን ትጠቀማለህ። የተፈጥሮ መድኃኒትም ስትጠቀም ግን ምርመራህን ከዘመናዊ ሕክምና ማየት አለብህ። ሄደህ መመርመር አለብህ። ሁሉን ነገር ማድረግ አለብህ።
ሐኪሙም የሚልህን መስማት አለብህ። ሁሉንም አመዛዝነህ መስማት አለብህ። ሁልጊዜ እያየናቸው ግን መድኃኒትነታቸውን የማናቃቸው እጽዋቶች አሉ እንዴ የምናልፋቸው አሉ እንጂ እየረገጥሽ የምትሄጂው ሁሉ አሉ። በአጭር መልስ ለመስጠት ማለት ነው። አሁን ይሄን መድኃኒት ስታነብ ይሄን የኔን መጽሐፍ ወይም ሌሎችም የጻፉትን ነጸ ደብዳቤንም ብታነቢ በቃ መፈላሰፍ ትጀምሪያለሽ፣ መንከባከብ ትጀምሪያለሽ እና ወደኋላ አትይም ማለት ነው። ስለ ተክሎች እያወራሽ ነበርና እንደው አንቺ እንዲተከሉ እንዲለሙ ያደረግሻቸው ተክሎች አሉ እንዴ? ስፔሲፊክ ከደጅሽ ከግቢሽ የማይጠፋው ተክልስ ምንድን ነው? እግዚአብሔር ይስጥሽ። ይሄማ አሚን። በጣም ጥሩ ጥያቄ ነው። እንኳን እንዲለሙ አይደለም ዩኒቨርሲቲ አስገብቼ እንዲጠና ያደረኩታል። ይሄ ተክል የዛሬ 60 ዓመት አለ ፈለገ ሰላም የሚባሉ አርት ስኩል መስራቹ አዝናለሁ፣ በህይወት ታሪካቸው ላይ እንኳን አልተጻፈም። እሳቸው እዚያ ትምህርት ቤት ሲያስተምሩ ሜክሲካንን ቀጥረው ያሰሩ ነበር፣ ስነ ስዕል፣ ስነ ጥበብ እና እነዚህ ሜክሲካን እኛ ሀገር ይሄ ያለ ይሏቸው ይሆን አላውቅም። ብቻ ከሜክሲኮ እና በዚያው ደግሞ ከካሊፎርኒያም ሊሆን ይችላል አንድ ተክል ያመጣሉ። ይህን ተክል አምጥተው አዳማ ናዝሬት ያስተክላሉ። ከዛ ራሳቸውም ይተክላሉ። ለአካባቢ ሰው ይሄንን ብሉ እያሉ ያስተምራሉ፣ ይተክላሉ። ከዘመናት በኋላ ማለት ነው። እኔ እንግዲህ ይሄ ከሆነ አዳማ ውስጥ ከተስፋፋ ከ60 ዓመት በኋላ አየሁት። አንድ ቦታ ግን በልቼው ነበር። ይሄ ተክል ምንድን ነው ሲባል ማንም ስሙን የሚያውቅ የለም። ይበላል ተብሏል አሉኝ። ከዛ ሞከርኩት፣ እኔ በላሁት። ምን አልኩት? ያኔ ደግሞ ሳይንሳዊ ስም ማወቅም ችግር ነው። ሳይንሳዊ ስሙ አወቅኩት። ከዛ በቃ ሳይንሳዊ ስሙ ሳቀው። እንዴት ያለ የዓለም ምርጥ ተክል ነው! ለምን ቆላ በረሃ ነው የሚበቅለው። በማንኛውም ቆላ መሬት ነው የሚበቅለው። በትንሽ ዝናብ ነው እንትን የሚለው። ከዛ ያ ደግሞ እንደ ጎመን ነው የሚበላው። እንደ ጎመን መበላት ብቻ ሳይሆን ወደ ኢንዱስትሪ ገብቶ በቢልቃጥ በትንንሽ ነገር በዶላር ይሸጣል በዓለም ላይ። ከዛ ያንን ተክል እንዲጠና ለብዙ ኢንስቲትዩቶች ነገርኩኝ። ከዛ አለማያ ዩኒቨርሲቲ ተቀበለ። ፕሮፌሰር ከበደ የሚባሉ ሰው እግረ መንገድ በጣም ላመሰግናቸው እወዳለሁ። እኔ አይቻቸው አላቅም፣ ግን በስልክ ብቻ ነገርኳቸው። ፕሮግራም አደረጉ። እዛ ተጠና። ድሬዳዋ ወስደው ተከሉ። ከዛ ተጠናና መጨረሻ ላይ ይሄ ነገር ለኢትዮጵያ ቆላማ፣ ለኢትዮጵያ ስምጥ ሸለቆ፣ ለኢትዮጵያ ቆላ በሙሉ በጣም አስፈላጊ ነው ተባለ። ማንም ሰው በቀላሉ ቆራርጦ ይተክለዋል። ከዚያ ግን አሁን ለምሳሌ አፋር ወይም ኦጋዴን ሶማሌ ተወስዶ ቢተከል ምንድን ነው የሚሆነው? ለበጎች ለፍየሎች ጎረኖ ይሆናል፣ በረት ይሆናል። ከላይ ደግሞ ጎመኑ የትየለሌ በጣም የሚያጠግም ነው እና ይሄ ለምሳሌ ትልቅ ትኩረት ቢሰጠው ልክ አለማያ እንዳደረገው አሁን ምስራቅና ምዕራብ ሐረርጌ ላይ የተወሰኑ ወረዳዎች እየተከሉ ናቸው። ቻያ ወይም ትሪስፒናች ይባላል። እንግዲህ ለሰው ለብዙ ሰው ልክ ያለሁ ብዙ ቦታ በቃ ሰው ካገኘው እዚህ ቦታ ውሰዱልኝ፣ እዚህ ቦታ ውሰዱልኝ ነው የምለው። ሁለተኛው ደግሞ ጥቅሙ ምንድን ነው? የጤና ምግብ ነው። በጣም በቫይታሚን በሚኒራል የዳበረ ነው። ወፍ አይበላውም፣ ምንም በሽታ የማያጠቃውም። ምንም ልክ አሁን እኛ መደበኛው ጎመናችን ብዙ መድኃኒት ነው የሚረጭበት ተባይ ለመከላከል። እሱ ግን የራሱ የተፈጥሮ የተባይ መከላከያ ስላለው ተባይ የማይበላውም። አዎ በቃ እሱ ተክል ወደፊት በጣም ብዙ ዩኒቨርሲቲዎች እዚህ ላይ መስራት አለባቸው። ልክ አለማያ እንደሰራው ግለሰቦችም ቢሆኑ እዚህ ራሱ ደጋ ቦታ አምጥተው ያላመዱ ሰዎች አሉ። በቀሉ ያ ጎመን እኮ አደገ ምናምን። እዚህ ግን ለማደግ 2-3 ዓመት ይፈጅበታል። ቆላ ግን ሁሉ ያድጋል። በ3 ወር 4 ወር ትልልቅ ይሆናል። አንድ ይሄ ነው። ከኔ ቤት ማይጠፋው አንዱ ደግሞ ቻዮቴ የሚባል እንደዚህ ሾጠጥ ያለ ዱባ የሚመስል ልክ ድንች በአየር ላይ በይው እዚህ ጋር ትተኪያለሽ፣ ዛፍ ላይ ይወጣል ምናምን። እሱንም ያመጣቸው ኢትዮጵያ ብርሃን የምትባል ሴት ናት እና እሱንም የዛሬ 40 ዓመት በፊት ነው ከካሊፎርኒያ ያመጣቸው። እሱንም ለብዙ ሰው ልክ ያለው በጣም ለብዙ ሰው እና መቀሌ ልክ ያለው ሌሎች ከተሞችም ልክ ያለው። አንድ ቀን አንድ ሰው በአጋጣሚ ከአሜሪካ መልእክት ይዞልኝ ይመጣና በቀለች ክትፎ ቤት ነኝ፣ መልእክት አለሽ ነይ ቶሎ ውሰጂ ይለኛል። እሺ ያልኩት እኔ ቼኪን አለብኝ እንደዚህ ትልቅ ከተማ ሄዳለሁ እና ሲለኝ አላየሁትም። እንግዲህ ገና መልእክት አምጥቶልኝ ነው።
ኧረ እባክህ መልእክት ትወስድልኛለህ አልኩት። ሰውየው አፍረው ወይም ተገርሞ እሺ ያሉ። ከዚያ ወደ 8 ቻውቴ ወደ 20 የሚሆኑ ደግሞ ቻያ ጎመን እንደዚህ ቁርጥራጩ ነው የሚበቅለው አመጣው። ሰውየው ተገርሞ ምን ላርገው አሉ። እዚያ የምትደርስበት አገር ስትደርስ ስጥልኝ፣ ወይ ለግብርና ቢሮ ስጥ፣ ወይ ማንም ገበሬ ለሆነ ሰው ስጥ አልኩ። በቃ ገርሞት ቻውቴውን 5 ይዞ ሄደ። እንጨቱን ግን ሁሉንም ይዞልኝ ሄደ። ምንድነው ጥቅሙ? ቻውቴ እንግዲህ ድንችን ተክቶ ለጤና የሚበላ ምግብ ነው። አሁን በሳይንስ ሲነበብ ድንችን በሳምንት 3 ቀን ነው መብላት ያለብን። እንደገና ደግሞ ከነልጣጩ ነው ተቀቅሎ፣ ከዚያ ከተቀቀለ በኋላ ተልጦ ነው መብላት ያለብን። ድንች ላይ መቼም ብዙ ችግር አለ። ያኛው ግን ቀን በቀን ቢበላ ለጤና ጥሩ ነው። ለታማሚዎች፣ ለተለያየ ህመም ታማሚዎች ራሱ እሱ ነው ቅድሚያ የሚሰጠው። እኔ ለማከማቸው ሰዎች ቻውቴ ፈልጉና ግዙ፣ ፈልጉና ትከሉ፣ ከዚያ በኋላ ተመገቡ ነው የምለው። ስለ ጤፍ እኛ የምናውቀው አንቺ፣ እኛ ማናውቀው አንቺ የምታውቂው እስቲ ንገሪም። ጤፍ ደግሞ የምንወደው ምግባችን ነውና እናንተ ማታውቁት ብለሽ እስቲ አንድ ግለጭ ወይ ሁለት። ጤፍ አንደኛ የዓለም በረከት ነው። ዓለም ላይ 4 የተስፋ ምግቦች ተብለው የተለዩ አሉ። እዚህ መጽሐፍ ላይ ጀርባው ላይ አለ። አንደኛ ድሮ ሲባል የነበረው ኪንዋ ነው። ሁለተኛ ባክዊት ነው። ሶስተኛ አማራንዝ ነው። ጤፍ በ4ኛ ደረጃ ነው። በቃ ምርጥ ብላ እዚያ ውስጥ የገባችው ማለት ነው። ግን በጣም የኛ ፕሮፌሰሮች ደግሞ ጤፍ ነች የዓለም ቁንጮ አንደኛ ነው የሚሉትና የሚከራከሩት። እውነት ነው። እሷ በቆላም በደጋም በምንም ትበቅላለች፣ ብዙ አደጋ ትችላለች። ጤፍ እንግዲህ ለምሳሌ ማታውቁት ልንገራችሁ። ጤፍ 4 ዓመትም ተቀምጦ መልሶ ዘር ይሆናል። ጤፍን አጥበን አድርቀን ብንዘራ ጥሩ ዘር ይሆናል። ጤፍን ስናጥበው በጣም ብዙ ቆሻሻ ነው የሚወጣለት። ስለዚህ ማጠብ ሲፈጭ አለበት፣ መታጠብ አለበት። እኔ ቪዲዮዎችም ምንም ሰርቻለሁኝ። ሌላው ደግሞ ስለ ጤፍ ማታውቁት ነገር ካወቃችሁ ሸልማችኋለሁ። ጤፍን ልክ እንደ ሩዝ አጠብናል አይደለም? ካጠብን በኋላ አድርቀን አስቀመጥን አሽገን፣ ከዚያ ልክ እንደ በሩዝ ፋንታ እንደዚሁ ቀቅለን የተለያየ ቅመማ ቅመና አድርገን የምንፈልገውን ነገር አድርገን መመገብ እንችላለን። እንደ ቂንጬ ማለት ነው። ንፍሮ እንደማለት ንፍሮ አይደለም፣ ንፍሮ ሳይሆን እንደ ሩዝ ነገር፣ እንደ ሩዝ ወይም እንደ ቂንጬ። ሌላው ጤፍን ያው አፍ ያለው ጤፍ ይቆላል አይደል? ውሸት እኮ ነው። እጅ ያለው ነው ጤፍ የሚቆላል። እስቲ እንደው አንድ ጥያቄ ልጠይቃቸው። ለ1 ሄክታር ስንት ኪሎ ጤፍ የሚዘራ ይመስላችኋል? ወይም ስንት ኩንታል የሚዘራ ይመስላችኋል? ትንሹ ይበቃል። ትንሹ ይበቃል። 1-2 ኪሎ 5 እኔ 1-5 ኪሎ። አይ ጥሩ መልሳችኋል። አዎ ትንሹ ይበቃል። እንዲያውም ጤፍን በመስመር የሚሰራ ማሽን የሰሩ በጣም ታዋቂ ገበሬ ያሉ አዳማ አካባቢ ገበሬ ናቸው የሰሩት። ጤፍን በመስመር የሚሰራ ማሽን የጤፍ ሲሳይ ትባላለች ማሽኗ። በሷ ጤፍን 1 ዓመት አጥበን አድርቀን ዘርተን አይተናል። እና በዚያ ሲዘራ ደግሞ በጣም አሪፍ ነው። እሷ ማዳበሪያም ትዘራለች። እንደዚህ በጣም ጥሩ ነገር ናትና እንግዲህ ስለ ጤፍ ማወቅ የምትፈልጉት ጥቂት ጥያቄ ቢኖር 1 ሄክታር ስንት ሆነ? ይበቃል። 4 በተለያየ ሚዲያ አማራጮች ታስተምራለች። ይሄንን እውቀት ይዛ ዝም አላለችም እና ለአዲሱ ትውልድ በሚሆን መንገድ በተለያየ ሚዲያ አማራጮች እያስተማርሽ ነውና ምንድን ነው አደራሽ ለትውልዱ? እኔ እንግዲህ አደራ ምለው አሁን ራስዎን እኔ ያገኛችሁኝ ንባብ ለህይወት ፕሮግራም ላይ መጥቼ ነው። ትውልዱ ስለ ጤናም ስለ እርሻም ስለ ህመምም ስለ ሁሉ ነገር ማንበብ አለበት። ካላነበብን እንወድቃለን። ከወደቅ መነሳቱ ችግር ነው። ትውልዱ ያንብብ፣ አሁንም ያንብብ፣ አሁንም ያንብብ፣ አሁንም ያንብብ። ተክሎችን በደንብ ይንከባከብ፣ ተፈጥሮ መድኃኒትም ይትከል። እንግዲህ እናንተ በዚህ ግቢ አሁን ከዚህ በኋላ አንድ ቀን መጥቼ ኦሪንቴሽን ሰጣችሁ ብዙ ነገር ትተክላላችሁ ብዬ በጣም ተስፋ አደርጋለሁ። እንተክላለን፣ እንንከባከባለን፣ ራሳችንን እናክማለን። ደግመሽ መተሽ ጥሩ ጥሩ መድኃኒት ያላቸውን እጽዋቶች እንደምትተክልን ተስፋ እናደርጋለን። ለስታውኑ ያደረግሽው ትልቅ ነገር ነው ምርምርሽ እና ይሄ ነገር እንዲታወቅ በትውልዱ እንዲታወስና በተግባርም ደግሞ እያረግሽ ስለሆነ በጣም ነው የምናመሰግነው። እዚህ ድረስ መተሽም ስላካፈልሽን እግዚአብሔር ይስጥልን። በሌላ ፕሮግራም እንገናኛለን። በሚገባ